ቀብር ከፈን ይሰርቅ የነበረ ሰው አሁን መስረቁ ነው የሚገርመው። ድፍረቱን የገረመኝ ነው ከመስረቁ። እኛ መቅበር እንፈራለን፣ ለሊት ሄደ ከፈን መስረቅ። ላኢላሃ ኢላላህ። አልሐምዱሊላህ ዘመናችን ላይ ሽፍታዎችም አደብ አድርገዋል ማለት ነው። ሰለላሁ ዐለይሂ ነብይ። ከዛ ተውባ አረገ፣ ወደ አላህ ተመልሶ ደርስ ያሐድር ነበር ሼኹ ጋር። ጠየቀ፣ እንዴት ነው አሉት። ጠየቁ ስለ ሐያቱ። ሲጠየቅ እናንተ ወደ ቂብላ አድርጋችሁ ሱና ወደ ቂብላ አይደል ለሐድ ላይ ሰውዬ ወደ ቂብላ፣ እኔ ከፈን ልሰርቅ ሲሄድ ለቂብላ ጀርባ ሰጥተው አገኛቸዋለሁ አለ። እኔ ሼኹ አለቀሱና እነዚህ አላህን በርዝቅ የሚጠረጥሩ ሰዎች ናቸው አሉ ደርስ ላይ። የሚያጅበው እኮ ሌላ ነገር አይደለም። እናት ማህፀን ውስጥ እያለን ፈሳሽ እያለ እኮ አላህ አልረሳህም። ማኘክ አትችል፣ መዋጥ አትችል በእምብርት በኩል እንደዛ እያገላበጠ አላህ ያ ሁሉ አኑሮህ አልተማርክ፣ እግርህ መራመድ አይችል፣ እጅህ መንካት አይችል። ያ ሁሉ በድክመት አውጥቶ በእግር ስትሄድ ማን ይረዝቀኛል? ማን ይረዘቀህ? እዛ ውስጥ ማን የለ እዚህ ረዘቀክ? ኢነላህ ሁወ ኢነላህ ሁወ الرزاق ኢነላህ ሁወ الرزاق ذو القوة المتين። እዚች አያት ላይ ብቻ ዑለማ የተናገሩት ወር ብትፈስረው አያልቅም። ኢነ ሐርፍ ተውኪድ ወነስብ እኮ ነው ነሕው ላይ። ሁወ ሲመጣም እዚህ ጋር ስር አለው። እንደወጣ አሁን የእምብርቱ ተቋረጠ አይደል? ማን ነገሮት ነው የጡት ወተት እንዲፈስ ያደረገው? ከአላህ ሌላ ማን አለ? መጥባት ማን አስተማረ? ማን አስተማረ መጥባት? አላህ። 2 ዓመት ጠብተህ በእግርህ መሄድ ስትጀምር ማን ይረዝቀኛል? አታፍርም? እነዚህ ናቸው አሉ ሼኹ አላህን በርዝቅ የሚጠረጥሩ። አላህ አደብ ይስጠን።